የባህል አምባ የባህል አምባ የባህል አምባ የባህል አምባ በዚህ መርሃ ግብር በሀገራችን በአህጉራችንና በዓለም ዙሪያ የባህልን ሁለንተናዊነት እንዳስሳለን። በየሳምንቱ በአማራ ሬዲዮ በ6090 አጭር ሞገድ በተጨማሪም በሳተላይት በኢትዮሳት በአማራ ሚዲያ ኮርፖሬሽን ይፋዊ የዩቲዩብ ገጽ እንዲሁም በአማራweb.com በቀጥታ ወደ እናንተ ይደርሳል። የባህል አምባ ሰላምታችን በእያላችሁበት ድረስ የተወደዳችሁና የተከበራችሁ አድማጮቻችን እንደምናላችሁልን። ሳምንታዊው የባህል አምባ መሰናዷችን ተጀመረ። የፕሮግራሙ አዘጋጅ ፈረደ ሽታ ሲሆን በማስተዋወቁ ደግሞ አገር ያበበና ግርማ ሙሉጌታ አብረናችሁ ቆይታ እናደርጋለን። እናንተም እስከ ፕሮግራማችን ፍጻሜ ድረስ አብሮነታችሁ እንዳይለየን በአክብሮት እንጋብዛችኋለን። ግርማ፣ በዛሬው የባህል አምባ ዝግጅታችን ሁለት መሰናዶዎች አሉን። የመጀመሪያው ዝግጅታችን መረጃ ነው። በዚህ የመረጃ ሰዓታችን የአውራምባ የኮንሶና የኤርቦሬ ማህበረሰብን ባህል በተመለከተ አጠር አድርገን መረጃ እናካፍላችኋለን። አዎ፣ ከሱ ስንመለስ ደግሞ ደቦ፣ ወንፈል፣ ጅጌ የሚባሉ ሰዎች ከሰዎች ጋር የሚተባበሩባቸውና አንድን ስራ በጋራ የሚከውኑባቸው ስርዓቶች አላቸው። ይህንን በተመለከተ ማህበረሰቡን አናግረናል። እንዲሁም ደግሞ የፎክለር ምሁርንም ጋብዘናል። ይህንን ፕሮግራም ወደ አድማጮቻችን እናደርሳለን። እነዚህን ዝግጅቶች እየተከታተላችሁ ከኛ ጋር ጥሩ ጊዜ ታሳልፋላችሁ። አብራችሁ እንድትሆኑ የአክብሮት ግብዣችን ነው። ግርማ፣ እንግዲህ ዛሬ ወደ ተለያዩ አካባቢዎች ነው በመረጃ አድማጮቻችንን ይዘን የምንሄደው። እንደው ከአማራ ክልል አንተ በባህል ደረጃ ለየት ያለ ባህል አላቸው ብለህ የምታስባቸውን እስኪ ማህበረሰቦች ካሉ ስለነዛ ንገረን። አዊ ብሔረሰብ የራሱን የቻለ አለባበስ አላቸው። ከዚህ ባሻገር ደግሞ አውራምባ ደግሞ የተለያየ ራሱ የሚያስቀና እሴት ባህል ያላቸው ናቸው። በተለይ ጾታ እኩልነትን የሚያከብሩበት መንገድ የስራ ባህላቸውም የሚጠቀስ ነውና በርከት ያሉ አሉ። እንደ ክልልም እንደ ሀገርም ስናየው ኢትዮጵያ ሀገራችን እንግዲህ ብዛ ማንነት፣ ብዛ ባህል፣ ብዛ እሴት ተብላ የምትጠራ በጣም ብዙ ነገር ያላት ሀገር ናትና እንደየአካባቢያችን የተለያዩ ባህሎች አሉንና ከነዚህ ውስጥ ነው እንግዲህ ግርማ የተወሰኑትን ለኛ ያጋራሃን። አድማጮቻችን ደግሞ በያላችሁበት የኛስ ባህል ምን ይመስላል የሚለውን በዛው ባህሎቻችሁን እየቃኛችሁ ፕሮግራሙ እንድታዳምጡ ነው የምንጋብዘው። አሁን ወደ ኃይለ ማርያም ወደሚያደርሰን መረጃ ነው የምናልፈው። አዎ፣ ኃይለ ማርያም ሙሉጌታ እንግዲህ የአውራምባ ባህል የኮንሶና የኤርቦሬ ማህበረሰብ ባህልን እንግዲህ ያሰማናል። እሱን አድምጡትና ከኛ ጋር ተመልሰን እንገናኛለን። የአውራምባ ማህበረሰብ ዋና ዋና መገለጫዎች ማንኛውንም ቀለም፣ ዘርና ሃይማኖት እኩል የማየትና በምክንያት የተደገፈ ሥራ መስራት፣ ማኅበራዊ መስተጋብሩ የታመመን በማስታመም አረጋውያንን በመጦር ሕፃናትን በመንከባከብና በስነ ምግባሩ ረገድም በማነጽ በየጊዜው ከሚገኙ ውይይቶችና ተሞክሮች እሰይ የሚያሰኝ ሥራ እየተሠራ ለመሆኑ ብዙዎች ምስክር ሆነዋል። ለዚህም ነው የተለያዩ ሽልማቶችን ከበርካታ ተቋማት የተበረከተላቸው። ጋብቻ ክቡር ነው። አንድ ለአንድ የጸኑ ይሆኑ ዘንድም የማኅበረሰቡ ጽኑ ምኞት ይሆናል። ጋብቻው በጥንዶች ፈቃደኝነት ላይ የተመሠረተ ሆኖ ወንድ 20ና ሴት 19 ዓመትና ከዚያ በላይ ዕድሜ ሲደርሱ ይፈጸማል። በሰበቡ ድግስ ብሎ ነገር የለም። 80 ግን ክብር አለው። የኮንሶ ማህበረሰብ ወራኻኑ ባዩና ካይዳ ሰማይታኑ ባዩና ካይዳ ኾንሴታኑ አታተና ካይዳ። ኮንሶ ከአዲስ አበባ ደቡባዊ ምዕራብ ክፍል በ595 ኪሎ ሜትር ርቀት ላይ የምትገኝ ሲሆን በአጠቃላይ 9 ጎሳዎችን ይዛለች። በብዛት አፋ ኮንሶ የተባለ ቋንቋ የሚናገሩት ኮንሶዎች አስቸጋሪ የሆነውን መልክዓ ምድር በባህላዊ እርከን አፈሩን ከመሸርሸር ጠብቀው ሰፊ በሆነ ግብርና የሚተዳደር ማህበረሰብ ነው። የኮንሶ ታታሪ ማህበረሰብ ድንጋያማ፣ ደረቅ፣ ተራራማና ወጣ ገባ የሆነውን መሬት ባህላዊ በሆነ መንገድ እርከን እየሰሩና እያረሱ አፈሩ እንዳይሸረሸር በማድረግ ውጤታማ በመሆናቸው
ኮንሶ ካልቸራል ላንድስኬፕ በሚል በዩኔስኮ በ2011 ተመዝግቦ ይገኛል። የኮንሶ ሕዝብ የሞራ የሚባል 3 የማኅበረሰቡ መሰብሰቢያ አደባባዮች አሏቸው። አንደኛው ከሥራ በኋላ በዚህ አደባባይ ተሰብስበው ገበጣ የሚባለውን ጨዋታ እየተጫወቱ ጨቃ የተባለውን ባህላዊ መጠጥ እየጠጡ የሚዝናኑበት ነው። ሁለተኛው የእምነት አገልግሎት የሚካሄድበትና የተጣሉ ሰዎች ለመተማመን የሚማማሉበት ነው። ሦስተኛው ደግሞ ትልቅ ዓመት በዓል የሚከበርበት ነው። በኮንሶ ትልቅ ሥራ ወይም ታሪክ ሰርቶ ላለፈ ሰው 3 ረጃጅም ድንጋይ የሚተከልላቸው ሲሆን እነዚህም ሰዎች ዋካዎች በመባል ይታወቃሉ። በሌላ በኩል የኮንሶ ሕዝብ ከትውልድ ትውልድ ሥልጣን ሲረካከብ ኤላሂታ የሚባል የትውልድ ማስታወሻ የእንጨት ፖል ይተክላሉ። የኤርቦሬ ማኅበረሰብ ኤርቦሬዎች በደቡብ ኦሞ አካባቢ በሚኖሩ ሌሎች ማኅበረሰቦች ዘንድ ከፍተኛ ክብር አላቸው። ይህም የሆነበት ምክንያት ኤርቦሬዎች የላቀ መንፈሳዊ ወይም ስፒሪቹዋል ጥንካሬ ያላቸው ተብሎ ስለሚታመን ነው። በአፈ ታሪክ እንደሚነገረው በአንድ ወቅት ክፉ መንፈስ ወደ ኤርቦሬዎች መንደር መጣና ወረራቸው። ኤርቦሬዎች ግን በጥንካሬያቸው አሸነፉት ተብሎ ይታመናል። ይህ የኤርቦሬዎች ድል ነው በሌሎች አጎራባች ማኅበረሰቦች ዘንድ ክብርንና ተፈሪነትን ያተረፈላቸው። ማንም ደፍሮ ከኤርቦሬዎች አይጣላም፣ ከብቶቻቸውንም አይነካም። የኤርቦሬ መንፈሳዊ አባቶች በአካባቢው የተከበሩ ናቸው። የሌሎች ማኅበረሰብ መንፈሳዊ አባቶች መፍታት ያቃታቸውን ጉዳይም ሲያጋጥም ጉዳዩ በመጨረሻ እንዲታይ የሚደረገው በኤርቦሬ መንፈሳዊ አባቶች ወይም መሪዎች ነው። የኛስ ባህላችን ያኮራል ፍቅራችን። ከመረጃው ተመለስን። የተወደዳችሁና የተከበራችሁ አድማጮቻችን፣ በነገራችን ላይ ግርማ የአውራምባ ማህበረሰብን የመጎብኘት እድሉ ገጥሞኝ ነበር። ያው የኛ ስራ እንደምታውቀው የተለያዩ አካባቢዎችን ባህል፣ ወግ እና ስርዓት የማየት እድሉ አለንና የአውራምባ ማህበረሰብን በምታይበት ጊዜ በጣም የተለየ እውነት ኢትዮጵያ ውስጥ እንደዚህ አይነት የኑሮ ዘይቤ አለ ወይ ብለህ እንድታስብ የሚያደርግ ያኗኗር ዘይቤ ነው ያላቸው። ባህላቸው በጣም የራሳቸው የሆነ ባህል ነው ያለው። ሴት የሚሰራው ወንድ የሚሰራው ተብሎ የሚከፋፈል ነገር የለም። ወንድ እንጀራ ይጋግራል፣ ሴት ማረስ ካለባት ታርሳለች፣ ሴት ውጪ ስራ ካላት ወንድ ህፃናትን ሲጠብቅ የመዋል ኃላፊነት አለበት። ለከሌ ተብሎ የሚሰራ የሚከፋፈል ነገር የለምና አሁን እኛ ባደግንበት አካባቢ እንደምታውቀው ጥጥ ወይም ደግሞ እንዝርት ይዛ የምትታየው ብዙ ጊዜ ማናት? ሴት ናት። አውራምባ ስትሄድ ግን ምን የመሰለ ቀጭን ፈታይ ወንድ ታያለ እና በጣም የሚገራርሙ ባህል ያላቸው ማህበረሰቦች ናቸውና የሌሎች አካባቢዎችንም እንደዚሁ የተለየ ባህል ስላላቸው ነው ወደ እናንተ ያጋራ ነው። ወደ ሁለተኛው መሰረታችን ነው የምናልፈው። እንግዲህ አውራምባ ላይ አንቺ እንደተናገርሽው ወንዱ ቀጭን ፈታይ ነው ብለሻል። በጣም መተጋገዙ ደስ ይላል። ከዚህ ባሻገር ደግሞ ሴቷ ደግሞ በሬ ጠምዳ ጅራፍ እያጮኸች ታርሳለች። እንደው ደስ የሚል የስራ ባህላቸው በጣም ደስ የሚል ነው። መተጋገዛቸው ለሌሎች ተሞክሮ የሚሆነው። ከዚህ ባሻገር ደግሞ ትኩረታቸው በሙሉ ስራ ላይ ነው ጊዜያቸውን የሚያሳልፉት። በጥቅሉ ዘመናዊነትን የተላበሰ ቆንጆ ባህል እንዳላቸው ነው ስለ አውራምባ መናገር የምንችለው። ቀጣዩ መሰናዷችን ደግሞ ደቦ የሚባል ወንፈል ጅግ የሚባሉ መተጋገዝ ላይ መሰረት ያደረጉ ባህሎች አሉን። እነዚህ ባህሎች እንደ መነሻቸው ምንድን ነው፣ እንዴት ነው የሚተጋገዙት የሚለውን ፈረደ የህብረተሰብ ክፍሎችን አውርቷል። መልካም ግርማ፣ ፈረደ ያደረገውን ከተለያዩ ሰዎች ጋር ያደረገውን ቆይታ ተከታትለን ተመልሰን እንገናኝ። ጥሩ ጊዜ አሳልፉ። ሰው አሁንም ሰው አሁንም ሰው አንድ በሬ ስቦ አንድ ሰው አስቦ አይሆንም ይላሉ አርሶ አደሮች የመተባበርን የመተጋገዝን ጠቀሜታ ሲገልጹ። 50 ሎሚ ለአንድ ሰው ሸክሞ 50 ሰው ሲከፋፈለው ግን ጌጡ ነው የሚል የመተጋገዝን ውጤታማነት የሚገልጸው ሌላኛው አባባል ነው። ደቡብ አፍሪካውያን ደግሞ ኡቡንቱ የተሰኘ ፍልስፍና አላቸው። አይ አም ቢኮዝ ዊ አር የሚለው የእንግሊዝኛ ተርጓሚው ሲሆን እኔ ያለሁት እኛ ስላለን ነው እንደማለት ነው። እኔ ሙሉ ሆኜ የቆምኩት በዙሪያዬ ያሉ ሰዎችና ሌሎች ፍጥረታቶች ስላሉኝ ነው የሚል ትርጓሜ ማለት ነው። ወይም የሰው መድኃኒቱ ሰው ነው እንደማለት። የተከበራችሁ አድማጮቻችን፣ ኢትዮጵያውያንም
የተለያዩ ማህበራዊ ክዋኔዎቻቸውን በህብረት በጋራ የመከወን ረጅም ዘመን የዘለቀ ልማድ አላቸው። ደቦ፣ ጅጌ፣ ወበራ፣ ወንፈል፣ ሰንበቴ፣ እድር፣ ቀንጃ እና ሌሎች ስያሜዎችን በተለያዩ አካባቢዎች ይሰጧቸዋል። በዛሬው ፕሮግራሜም በአማራ ክልል የተለያዩ አካባቢዎች ነዋሪ ከሆኑ ሰዎች ጋር ጉዳዩን በተመለከተ ቆይታ አድርጋለሁ። በጋራ የመከወን ልማዳቸው ምን ይመስላል የሚለውን እየነገሩኝ ቆይታ እናደርጋለን። የፕሮግራሙ አዘጋጅ ፈረደ ሽታ ነኝ። አብራችሁ ይቆዩ። እኔ አርሶ አደር ተክለ ዮሐንስ ዘለቀ እባላለሁ። በጭራሮ ደብር በላይ ገራዶ አካባቢ ይገኛለሁ ማለት ነው። ተገኝተዋል። የተለያዩ ስራዎችን በጋራ በህብረት የመከወን ባህላችሁ ምን ይመስላል? እሱ አካባቢ እኛ ጋር እንግዲህ ያው እንደ ባህላችንም አሁን ያው ወቅቱ የህግ ማፍሰስን ወቅት ነው። ያው ተፈጥሮ ማዳበሪያ የሚባለው እሱን አሁን ያው በደቦ የራሳችን እንደ ድር የተቋቋመ የሰፈር እንትን አለን። ቢያንስ እስከ 20 እስከ 30 ሰው ሁሉም የየራሱን ቀን ይይዛል። ሁሉም ያው ይታወቃል መቼ ቀን እንደሆነ ቀኑ። ሁላችንም ያንን አሁን በግንቦት ወር ውስጥ ያለንን የኮምፖስት እንትን እናፈሳለን ማለት ነው። በጋራ እስከ 20 ሰው እስከ 15 ሰው ምናምን ማለት ነው። ያው ምንድን ነው የሚባለው? አሁን የእናንተ አካባቢ ደቦ ነው የሚባል? ደቦ ማለት ነው። ያው ከዛ ያው ኮምፖስታችንን በወቅቱ ያው አሁን በግንቦት ልክ አሁን ማርያም ባል ያለ አይደለም በዓሎች ምናምን እነኛ አሁን ሁሉም የየራሱ የሰፈሩ የየራሱ እቅድ ያለው የተያዘ ማለት ነው። በያን ለታ ሁላችንም የየራሳችን እቅድ ለታ ያው መሄድ ነው ማለት ነው። ያው እናወናፍላለን። ወንፈልም ትሉታላችሁ? እንደ ወንፈልም እንለዋለን፣ እንደ ደቦም እንለዋለን። ያው ሁለት ፊት ማለት ነው። ከዛ በሚቀጥል አሁን ደግሞ የመስኖ ስንዴዎች ምናምን አሉን። ለሱም አሁን እየተወናፈልን ያው እንደ ደቦ ያው ወንፈልም ስለምንለው በእኛ ለሱም አሁን እየተዘጋጀን ያው ከነዚህ ከግብርና ስራዎች በተጨማሪም ሌሎች ማህበራዊ ህይወታችሁ ላይ እንዳጠቃላይ በሐዘኑም በደስታውም እሱ አካባቢ ያለው ማህበረሰብ አብሮ የመቆም ባህሉ ምን ይመስላል? እርስዎ ሲታዘቡት እሱ አካባቢ በቃ በጣም ያለው ነገር በቃ ደስ ይላል። ምክንያቱም የስራውን ባህሪነት ያለው እንትን ያው የአርሶ አደር እንትንነት መቼም ለአንድ ለሁለት ሰው የሚከፋ አይደለም ይታወቃል። እና ያን በሚያስመለክት ያው ያለውን ነገር ሁሉም በመተባበር ያለውን እንትን ማንኛውም በቃ እንደ ቤተሰቡ እንደ ሁኔታው እያዩ ማለት ነው ያለውን እንትን በቃ በደስደስ ያለው ነገር ማንኛውም ህብረተሰብ እኩል ተሳትፎ እንዲያገኝ ያለውን ነገር ጉልበት የሚያጠረው ምን ያለውን በጋራ በጥም ቅድሚያ በመስራት ማንኛውም እያደረግን እንደዚህ ያለ ስራ እንሰራለን ማለት ነው። እኛ ሰፈራችን አሁን ለምሳሌ በሰርግ የምታደርጉት የምትተባበሩት ነገር አለ? ሰርግ ላይ ለምሳሌ በቃ ለሰርግ አሁን የኛ የራሳችን የሆነ በቃ በሰፈር መስራት ያለብንን ስራ እንሰራለን። ዝግጅትነቱ ማለት ነው። በዛ ላይ ደግሞ የራሳችን የባህላችን ስንጠራራ አለ በቃ የምንረዳዳበት ማለት ነው። የራሳችን ባህል ይሄ ለምሳሌ አሁን አንድ አርሶ አደር ወይም አንድ ቤተሰብ የሆነ ጉዳት ቢደርስበት እንስሶች ሊሞቱበት ይችላሉ። የቤት ቃጠሎ ሊደርስበት ይችላል። ሌላ ጉዳቶች የሰው ሰራሽ እንደሱ አሁን እድር አለን እኛ በወር ማለት ነው። ሰፈሩ እንትን እድር በሚል አቋቁመን አሁን ለምሳሌ የኛ እድር አሁን ለባልወልድ ነው ሁልጊዜ ማለት ነው። ከዛ ያን ጊዜ አንድ ሰው የሆነ ችግር ቢደርስበት ቃጠሎ ቤት ቢቃጠል ከብት ቢሞትበት እንትን ቢልበት ያው እርሳዊ በሚል ከብትም ያንን ቀን እንይዝና ያን ሰውዬ እንረዳለን ማለት ነው። በእድራችን የቤት ቃጠሎም ከሆነ ያንን ቤቱን አዋተን እንጨትም ከሆነ የሚያስፈልገው ማቴሪያል ከድሩም ከኪሳችንም እየተረዳዳን እናዋጣና ቤቱን ያው በትንሽ ቀን ውስጥ በ8 ቀን በምናምን ያን ቤት እንሰራለታለን። እንደዚህ እያደረግን የእድር መረጃጃ የራሳችን እንትን አለን። አቶ ተክለ ዮሐንስ እንደዚህ አይነት ሰዎች የተለያዩ የደስታ ጊዜያትንም የሐዘን ጊዜያትንም በጋራ በአንድነት በህብረት መቆም አንዱ ለአንዱ መድረስ እንደው ጠቀሜታው ምንድን ነው ይላሉ? በጣም ያው ምክንያቱም አንድ ሰው አሁን ታቅሙ አንጻር እኔ አሁን በጣም ትንሽ ነገር ያው ባይኖረኝ የሆነ ነገር ጉዳት ቢደርስብኝ ያ ነገር አሁን ቶሎ ነኝ ሰው ህብረተሰብ ይሄን አረጉልኝ ማለት ለኔ እንደ ውለታ የነሱም ውለታ ለኔ ቢሰማኝ ያ ደግሞ ለኔ ፈጥኖ ደራሽና ችግሬን ቶሎ የምፈነቅልበት እንትን ያው በሚል ያው በቃ የህብረተሰባችን የራሱ እንትንነት ማለት ነው።
እንደዛ በሚል አሁን እኛ እንረዳዳለን። አሁን በወር በባለወልድ አሁን ነገ ነው ለምሳሌ እኛ አሁን እንደ እድራችን ጸሐፊያቸው ነኝ ሰብሳቢያቸው ማለት ነው። አሁን እንደዛ ሲሆንም አሁን ይሄንን የእድሬን እንትን በቃ ያለው ለለቅሶ ምን መዋጮ እንዳለብን እንደው ነገር እንረዳዳለን። አንድ ሰው ሲሞት ምን መረዳት እንዳለበት ምን ማድረግ እንዳለብን ያን ሰውዬ በምን ምክንያቱ ማገዝ እንዳለብን ያለውን ሁሉ እንወያያለን ማለት ነው። ሙሉ ስሜ ክቡር አንተነህ እሸቴ ይባላል። ወረዳ ሁለቱ ቀበሌ ደብረ ጉባኤ ደቦ ይባላል። አሁን አጭር ዛሬ ከሌ ደቦ ነው ይባላል። ሰው አንድ ሰው ሲሄድ በሬ ጨምሮ ነው የሚሄድ። ኋላ ለሱ ዞለት እንዲሄድ በጠዋቱ እስከ 2 ሰዓት ተኩል ባለው እስከ 2 ሰዓት ባለው ያከታል። ያው እንግዲህ እንደ አርሶ አደሩ 10 ሰው ተዚያም በላይ 12 እንዲህ እስከ 16 እስከ 20 ሰው የሚውልበት አለ። ይሄ በግብርናው በአጨዳው ነው የነገሩኝና ሰርግ ለምሳሌ ጋብቻ ሰርግም ሲኖር ህዝቡ ይረዳዳል፣ ይተጋገዛል ብዬ አስባለሁ። ሌማት በመያዝ በማገዝ እናንተ አካባቢ ምን ይመስላል? እሱን ይንገሩኝ እስኪ። ሰርግም ሲሆን 2 ድንኳን ይጣላል። ሙሽራ አለ፣ መራቂ አለ፣ ቀሳውስት አለ፣ ለባሽ አለ። ነጭ ለብሳል፣ እንደየተዋረዱ ይለብሳል። ያው ሽለላዎች፣ ፉከራዎች አሉ፣ ባህል ዘፈኖች አሉ። ያው ደግሞ ዛሬ በመኪና መጨፈር ምን አለ። በጣም ሰፋ ያሉ ናቸው። መረዳዳቶች ሰፊ ናቸው። በተለይ አሁን ላይ ብዙ ሌማቶች አሉ። አውራጆች ይባላሉ። በባህላችን አውራጅ ይባል ነበር ወደ በረሃው። እኛ ደግሞ ሌማት ይባላል እና እንደዚህ በተሳፊ አሉ። ግን አሁን ላይ ትንሽ ያው ህዝቡ እንዳለ ቢሆንም ራሳችንን ችለን እንዋጣለን የሚሉ ሀብት ፈጠራ አንጻር ብዙ ግለሰቦች አሉ። እየተሸረሸረ ነው ማለት ነው። እንዴት መሰለህ ግለሰቡ አሁን ሀብት አፍርቶ ራሱን ችሎ ደከም ታለ ጉልበቱ ማለት ነው መሸከሙ ምኑት ስለሚለው በቃ ሌላ ነገር ይሆነኛል እንደዚህ ራሴን ሲባወጣ ምናምን የሚሉት ማሳቦች አሉ። ዞሮ ግን አንድ ላይ በህብረት የሚዋጣው ይበልጣል። እነዚህ በውስን ደረጃዎች ናቸውና ይሄ በከተማው የሚገለጹ ናቸው። በእኛ ግን መረዳዳት በጣም ሰፊ ናቸው። ጉዳትም ሲደርስ አርሶ አደሩ ላይ ለምሳሌ ቤት ሊቃጠልበት ይችላል፣ በሬ ሊሞትበት ይችላል፣ እንስሳት ሊሞትበት ይችላል። እንዲህ አይነት ነገሮች ላይስ በህብረት የመረዳዳት የመተጋገዝ ባህሎች አሉ? እንዲሁም አሁን በሬ ሞት ምናልባት በሬ የተወደደ የከብት የተወደደ ስለሄደ የከብት እድር የሚባል አለ። እንዲሁም አሁን ምናልባት ድንገተኛ እንደ አርሶ አደር በሬ የተሞተበት እህል እየተቆጠበ ከዚህ ያህል ተዋቶ እህል ነው የሚቆጠብ። ድርብ እንደዚህ ይዋጣና በቃ ቅድሚያ ለሚሞትበት ሰው ቅድሚያ ትኩረት ተሰጥቶ ያ ነገር እንዲከናወን ይደረጋል እና ለሰውየው ይታገዛል ማለት ነው። ሰው አሁንም ሰው አሁንም ሰው ስሜ አቶ ደረሰ አዱኛ እባላለሁ። ከጃዊ አልኩራንድ ቀበሌ። እንግዲህ በእኛ አካባቢ በጋራ በደቦ እንሰራለን። በህብረት ነው ስራ የምናከናውነው። በጣም ነው ስራን በጋራ መስራት በጣም ለብዙ ነገር ይጠቅማል። የሰው ልጅ ደግሞ በአንድ ላይ ከዋለ በስራም ሆነ በተለያየ በእድር ባዘንም ሆነ በአንድ ላይ ስራን ከሰራና በአንድ ላይ ከዋለ ካደረ በጣም ለሰው ልጅ ብዙ ነገር አለው። ብዙ ተግባሮች ያሉት። አዎ የሰው ልጅ ብቻውን የተፈጠረ ፍጡር አይደለም። ብቻውን ሊቆም አይቻለውም ይባላል አይደል? በሃይማኖቱም ያው እና ስራን ስንሰራ በጋራ በደቦ ነው። አጨዳም በለው የተለያየ ስራ በጋራ እናከናውን። በተለይ እንዲያው መኸር ላይ ሲሆን አሁን ዳመና የሚመጣ ዳመና ወቅቱን ያልጠበቀ ዝናብ ሲሆን በአንድ ቀን አንዱን ሰብል አንድ ቀን አይዶ እንደገና ኬንዳም ማለበስና ሳር ማለበስና በአንድ ላይ ያከናውነን። እንዲሁም በበራይም ሆነ በተለያዩ ነገር በጋራ ነው በደቦ ነው ስራችን የምናከናውነው። በእኛ አካባቢ ምንድን ነው የሚባለው ስሙ? አሁን አብራችሁ በጋራ የምትከውኑት ተግባር ስሙ ምንድን ነው የሚባለው? ወበራ ነው የምንለው። በወበራ ነው የምንለው እኛ። ወበራ ስራ፣ ወበራ ጨዳ፣ ወበራ ስራ ነው የሚባለው። ህዝባችን በሀዘኑም በደስታውም በሰርጉም በለቅሶም አብሮ ነው እና እሱ አካባቢ ያለው እስኪ በሌሎች ተግባር ጉዳዮች ላይም በጋራ አብሮ የመዋል አብሮ የመስራት ባህሉ እሱ አካባቢ ምን ይመስላል? ነገር አለው። አሁን በሀዘን ሲሆን የሆነ መከራ ምናምን ሲሆን ደግሞ
የእድር ይባላል። አሁን ሰው መቼም ሰው ሆኖ ሞት አይቀርምና የመከራ እድር ይባላል። በእድርተኛ ተብሎ በእድር ነው አሁን ሰው በቃ እድር የገባ ሰው በቃ ሀዘኑን ቁጭ ብሎ ነው የሚንተኝት። እድርተኛ ሁሉን ነገር አስተዋጽኦ የሚያወጣ እድርተኛ ነው። ሁሉን ነገር የሚያስተናግድ እድርተኛ ነው እና በደስታም ብለው በመከራ እድር የሌለው ሰው ወይም ደግሞ ደቦ የሌለው ሰው ደግሞ ወበራ የሌለው ሰው ደግሞ በቃ ምን ብዬ ልንገርህ እና በጋራ መስራት በባር ላይ መስራት ባንድ ማከናወን በመከራም ሆነ በደስታ ትልቅ የሆነ አለ። በእውነት እንደዚህ አይነት ባህሎች ምንድን ነው ጠቀሜታቸው ይላሉ አቶ ፈረደ? በጣም ደስ የሚል እኮ ነው ይሄ። በእግዚአብሔርም እኮ ወንድሙን የረዳው አሁን እግዚአብሔርም እኮ ተረዳዱ፣ ተገዳደፉ፣ ተዋደዱ፣ ተፋቀሩ ነው ያለው። ስለዚህ ሰውን ከረዳኸው እዚህ በላይ ምን አለ? አንድያ አንተ በጎ አድራጎት ካደረግህ ለአንተ እርካታ አለው፣ ትረካለህ። በቃ ያደረግከው ስራ በጎ አድራጎት ነው ያደረግከውና ያ ሰው በቃ የሆነ ነገር አጋጣሚ ሲገጥመው ያንን ሰው ስትረዳው አንተም ትረካለህ። ያም ሰውዬ ደግሞ በቃ እንዲሁ ችግር ቢገጥመኝ እንዲህ አድርጎ እኮ ነው ዘመድ እንዲህ አድርጎ ለዚህ አበቃኝ ብሎ ወረታውን ለመክፈል ነው የሚያስብ ያ ሰው እና ብዙ ጠቀሜታ አለው። ለህሊናም ትረካለህ። ለእግዚአብሔርም ደግሞ ትልቅ በቃ ዋጋ የሚሰጠው ነገር ነው። ይሄ ቀላል ነው ተብሎ የማይታሰብ ነገር ነውና ግን እንደኛ አካባቢ እኔ አሁን እዚያው ይካሄድኩኝ ማለት ነው። ራሱን የቻለ የጎበዝ ማህበር የሚባል አለ፣ የጊዮርጊስ ማህበርተኛ የሚባል አለ፣ የሰንበቴ ማህበር አለ። ምክንያቱም ማህበር ያልገባ ሰው ራሱ ከድርም ሆነ በተለያየ ነገር ማህበር ያልገባ ሰው አታገኝም። አንድ ሰው ፈልገህ ያ ሰው ደግሞ ነገ በተለያየ ነገር ደስታ የሚሆን መከራ የሚሆን የሆነ ነገር ሲገጥመኝ በቃ ከዚህ መግባት አለብኝ ያንን ተግባራቶች ሳይ ጥሩ ነገር ሳይ ሁሉም ሰው የማህበር ገብቶ ያሁን የማህበር ሙሴ ነኝ። የሰንበቴ ወደ 90 ሰንበቴ ማህበር አለ። የዛ የሰንበቴው ሙሴ ነኝ። ቢያንስ ሰው የሆነ ሰው ተታመመ ከሰንበቴው ሕክምና ሄዶ ቢያንስ ከፍተኛ ሆነ ገንዘቡ ይወጣጣለታል። ራሱን የቻለ መመሪያ ያለው የሰንበቴ ማህበርተኛ ገንዘብ እንዲሆን ሆስፒታል ሄዷና ታሟን ተብሎ የመጠየቂያ ገንዘብ ተሰብስቦ ይሄድለታል። ስራ የሚረዳ ሰዓት ከሆነ ደግሞ ስራ እንዲረዳ እናደርጋለን እና ከኛ በጣም የተጠናከረ እና በጣም ለልጅ ለትውልድ ጥሩ አርአያ የሆነ ስራ ነው እየተሰራ ለኛ አካባቢ ማለት ነው። የኛስ ባህላችን ያኮራል ፍቅራችን። የተከበራችሁ አድማጮቻችን ቀደም ሲል ባልደረባችን ፈረደ ሽታ ከማህበረሰብ ክፍሎች ጋር ደቦን ወንፈልን በተመለከተ ጥያቄዎችን እያነሳላቸው እነሱ የሰጡን ምላሽ ነበር የሰማነው። ከዚህ ባሻገር ደግሞ ስለ ደቦ ወንፈልና ጅጌ መረጃም እውቀትም ግንዛቤም እንዳገኘን ተስፋ አደርጋለሁ። በእርግጥ ሳይንሱስ ምሁራን ምን ይላሉ? ይህንን ደቦ ወንፈልና ጅጌን በተመለከተ አንድ ምሁር ጋርም ባልደረባችን ፈረደ ሽታ ቆይታ አድርጓል። በባህር ዳር ዩኒቨርሲቲ የፎክሎር መምህር ጋር ነው ቆይታ ያደረገው። ይህንን ምላሽ ተከታትለን ተመልሰን እንገናኝ። የኛስ ባህላችን ያኮራል ፍቅራችን። ደቦ፣ ጅጌ፣ ወንፈል የተሰኙ ማህበራዊ ተግባራትን በጋራ የምንከውንባቸው ልማዶች በፎክሎር የትምህርት ዘርፍ ውስጥ ማህበራዊ ልማዶች በሚል ዘርፍ ተመድበው ይጠናሉ። ስሜ ሞገስ ሚካኤል እባላለሁ። በባህር ዳር ዩኒቨርሲቲ የፎክሎር ትምህርት ክፍል መምህርና በተቋም ደረጃ ደግሞ አባይ የቋንቋዎችና የባህል ጥናት ተቋም ዳይሬክተር ነኝ። እነኚህ በፎክሎር ዘርፍና ሙያ ውስጥ ማህበራዊ ልማድ ወይም የፎከስ ፈን ተብለው ይጠራሉ። ቦታም አላቸው። አንድ የማህበረሰብ መገናኛ፣ የማህበረሰብ መተዋወቂያ፣ የማህበረሰብ የጋራ ስራና የጋራ ጉዳይ መፈጸሚያ መከወኛ ማዕከል ናቸው። የማህበራዊ ልማዶች ስንል ምንድን ነው? ዘርፋቸው እጅግ በጣም በርካታ ናቸው። ከነኛ ከማህበራዊ ልማዶች ውስጥ ጅጌ፣ ወንፈል ወይም ተጓዳኝ በየአካባቢ የሚጠሩ ዘርፎች የተለመዱ ናቸው። ሰፊም የማህበረሰብ አንድ የስራ መከወኛ ዘርፎች ስለሆኑ የተለመዱና የታወቁ ዘርፎች ናቸው። ማህበራዊ ልማድ ማለት ምንድን ነው? ሰው እንደየአካባቢው፣ እንደ ኑሮ ሁኔታው፣ እንደ መልክዓ ምድሩ፣ እንደ አስተሳሰቡ፣ እንደ ማህበራዊ ስሪቱ እነኚህ በጋራ የመስራት ጥበቡ ይለያያል። ስለዚህ ያ መለያየት ምንድን ነው? የአካባቢ ማህበረሰብ ልማድ ተብለው ነው የሚጠሩት። ሰው ብቻውን ይቆም ዘንድ ቢያስብ የዕለት ከዕለት ክዋኔዎቹ
እጅጉን ፈታኝ ይሆኑበታል። ይህን ለማስቀረት ደግሞ ማኅበረሰባዊ ትስስሩን ያጠናክር ዘንድ ይገደዳል። ደቦ፣ ጅጌ፣ ወንፈል የተሰኙ ማኅበራዊ ልማዶች ለመፈጠራቸው ምክንያቱም ይህ ነው። የመነሻና የልምምድ ወይም የመፈጠር ምክንያታቸው ምንድን? የሰው ልጆች በጋራ ሲኖሩ አስገዳጅና አስፈላጊ የሚባሉ ማህበራዊ ጉዳዮች ያሉባቸው። ከእነኛ ማህበራዊ ጉዳዮች ውስጥ ለምሳሌ የግብርና ስራዎቻቸውን አሁን ሲዘሩ፣ ሲያጭዱ፣ ሲወቁ ወይም አንድ ሰው በግሉ ወይም በተናጠል ሊፈጽማቸው የማይችላቸውን ነገሮች ህብረትና በቡድን በመሆን እነኛ በህብረትና በቡድን ሲደራጁ ሲገናኙ ደግሞ አንድ ማህበራዊ ጥያቄያቸውን ለመመለስ የሚያስችላቸው ነገሮች እነኚህ ደቦ፣ ጅጌ፣ ወንፈል የምንላቸው ናቸው። አስፈላጊም የሚያደርገው ዋናው ጉዳይ ምንድን ነው? ለምሳሌ በረዥም ወይም ወራትን ፈጅተው በዘሩ ሲዘሩ፣ ሲያጭዱ፣ ሲቆፍሩ፣ ሲሰበስቡ አንድ ሰው አንድ ነው። ስለዚህ ያ ማህበረሰብ በአካባቢ ያለው ማህበረሰብ በደቦና በወንፈል የአንድን ሰው የእርሻ ልማት ዛሬ የአንዱን ሲሰበስቡ ደግሞ ነገ የሌላውን ከዛ በወንፈልና በህብረት ሲሰሩ የኑሮ ሂደታቸው አስገዳጅ ያደርጋቸዋል። በህብረት እንዲሰሩ በወንፈል በጅጌም በደቦም የመስራት ልማድ እንዲመጣ የሚያደርገው የማህበረሰብ ስሪቱና ስርዓቱ ነው ማለት ነው። ማህበረሰብ ለሚያጋጥመው ወቅታዊ ችግር የሚሰጠው ምላሽ ነው ይህንን ማህበራዊ ልማድ የሚያመጣው። በዚህ በማህበራዊ ልማድ ደግሞ በጋራ መስራትን፣ በጋራ መተባበርን፣ በጋራ መኖርን፣ በጋራ በነገራችን ላይ እነኚህ ጅጌ፣ ድቦ፣ ወንፈል የምንላቸው ጉዳዮች ስራን በጋራ ለመስራት ብቻ አይደለም፣ ማህበራዊ ችግሮቻቸውንና ማህበራዊ ተግዳሮቶቻቸውንም የሚፈቱበት የግንኙነት ስርዓታቸውን የሚያጠናክሩበት ከስራቸው በተጓዳኝ ማህበራዊ ልምምድና የአኗኗር ስርዓታቸውንም የሚገሩበት የሚያስተካክሉበት ሰው ለሰው የሚተዛዘንበት ትልቅ አውድና ስርዓት ያለው ነው። አንዳንድ ጊዜ ደቦ፣ ወንፈል፣ ጅጌ የሚባሉት ነገሮች ለስራ ብቻ እናስባቸዋለን እንጂ ከስራው ባሻገር አንድ የማህበረሰብ ስርዓትና ስሪት ናቸው። ማህበረሰብን ይሰራሉ። ማህበረሰብ እንዲኖር ደግሞ ትልቅ አስተዋጽኦና አበርክቶ ያደርጋሉ። በማህበረሰቡ ውስጥ የሚፈጥሩት መስተጋብር ምን አይነት መስተጋብር፣ ምን አይነት ውጤት፣ ምን አይነት ትስስር ነው የሚያመጡት እነዚህ የጋራ ተግባራት? አንደኛ የጋራ ተግባራቱ ምንድን ነው? በማህበረሰብ ውስጥ እንግዲህ አቅማቸው የደከማለ ጠንካራ አሉ። ማህበራዊ ለምሳሌ አቅማቸው የደከሙ በአካባቢያቸው ላይ ለምሳሌ እናት አባት የሌላቸው፣ ደጋፊ የሌላቸው መታገዝ ያለበትን ሰው እንደዚህ በማህበር የአካባቢው ሰው ወጥቶ ማህበራዊ አገልግሎት የሚሰጥበት አቅም ያላቸውን ቢሆኑ ደግሞ የአካባቢያቸውን አዝመራ ወይም የአካባቢያቸውን ስራዎች ለመስራት ይህንን ደቦን፣ ወንፈልን፣ ጅጌን መነሻና ምክንያት አድርገው አንደኛ ኢኮኖሚያዊ ችግሮቻቸውን ይፈታሉ። ሌላ ማህበራዊ የአኗኗር ስርዓታቸውን ያዳብራሉ። ከዛ በተጨማሪ ደግሞ በአካባቢው ላይ ያሉትን የግንኙነትና የመስተጋብራዊ ሰንሰለቶቻቸውን እንዳጠናክሩ ትልቅ ምክንያትና መንገድ ይሆኗቸዋል ማለት ነው። ማህበራዊ ተግባራትን በአብሮነት መከወን ለኢትዮጵያውያን ዘመናትን የተሻገረ ስረ መሰረቱ የጠነከረ ሆኖ ዘልቋል። እነኚህ ጅጌ፣ ወንፈል፣ ደቦ የምንላቸው በጋራ መስራት፣ በጋራ መከወን ለኢትዮጵያውያን ለብዙሀኑ ለአፍሪካውያን የተለመዱ ስራዎች ናቸው። የአፍሪካና በተለይ ኢትዮጵያውያን የአኗኗር ስርዓታቸውን ኢኮኖሚያዊ ጉዳዮቻቸውን የሚፈቱት በጋራ በመስራት፣ በጋራ በመብላት፣ በጋራ በመኖር፣ በጋራ በመከወን ነው። እንዳውም እኛን ኢትዮጵያውያን አንዳንድ ጊዜ በጋራ የመኖርን፣ በጋራ የመስራትን፣ በጋራ ስራዎቻቸውን የመከወን ጥበብና ስርዓታቸው ከኢኮኖሚያዊ ችግሮቻቸው ባለፈ ማህበራዊ ስርዓታቸውን ያስተካክላሉ። ኢቨን ከዚህም ባለፈ ምን አስተዋጽኦ አላቸው? አቅመ ደካሞችን የሚረዱበት፣ ሌሎችም በአካባቢው ላይ ያሉ ችግሮችን ምክንያቱም ይሄ ከገንዘብም ክፍያ ባለፈ በጉልበት ብቻ አይደለም፣ በስነ ልቦናም የሚረዳዱበት፣ የሚጠያየቁበት አንዱ ለአንዱ ጉልበቱን፣ እውቀቱን፣ ገንዘቡንም በመስጠት ጭምር የሚረዳዱበት ስርዓት ስለሆነ ይሄኛው ስሪቱ ወይም የደቦ ስርዓቱ የሚያመጣላቸው አካባቢያዊና ማህበራዊ ወይም ስነ ልቦናዊ ትልቅ ጠቀሜታም ፋይዳም አለው። ለዛም ነው ማህበረሰቡ ምንም አይነት መከራና ችግር እንኳ ቢገጥመው ጉዳዩን በጋራ መክሮ፣ በጋራ አስቦ፣ በጋራ ሰርቶ
በጋራ ይኖራል ማለት ነው። ለዛ ነው እነኚህ ጂጌ፣ ደቦ፣ ወንፈል የምንላቸው ስርዓቶች እጅግ በጣም የማህበረሰብ አኗኗር ስርዓትን፣ የማህበረሰብ ልማድን የመቅረጽ የማህበረሰቡንም የማደራጀት ማህበረሰብንም እንደ ማህበረሰብ እንዲቆም የማድረግ በስነ ልቦናውም ጠንካራ እንዲሆን ክፉንም ደጉንም ዘመን እንዲያሳልፍ መወያያ ርዕስን በመፍጠር እርስ በራሳቸውም ይነጋገራሉ፣ ጉዳዮቻቸውን ይመክራሉ፣ ይፈታሉ። ይሄ ትልቅ አንድ የመገናኛ አውድም ስርዓትም ስለሆነ እጅግ በጣም ሰፊና በርካታ ጉዳዮቻቸውን ይፈታሉ። ስነልቦናዊ ጠቀሜታም አላቸው። አሜሪካን ጨምሮ በአውሮፓ ሀገራት ግላዊነት እጅጉን እየተስፋፋ መሆኑን እንሰማለን። ይህ በተናጠል የመቆም ለሰው ልጆች የማይበጅ ልምምድ ባህር ተሻግሮ ወደ እኛ ሀገር መጥቶ ይህን መልካም የሆነ የአብሮነት እሴታችንን ላለመበረዙ ምን ዋስትና አለን? አሁን ባለው ሂደትና ተግባር ውስጥ ምናልባት እነኚህ በጋራ የመስራት፣ በጋራ የመኖር፣ በጋራ የመከወን ጥበብና ስርዓቶች ያው ለረጅም ጊዜ የተከወኑ ማህበረሰቡም እንደ ማህበረሰቡ ሲከተላቸው የመጣ ነው። አውሮፓውያኖችም ድሮ በነበረው አሁን የዘመናዊ የቴክኖሎጂውም አጠቃላይ የአሰራር ስርዓቱ ሲቀየር የግላዊ ህይወቱ እየበዛ ይመጣል። ነገር ግን እኛ ከአውሮፓ የምንለይበት የተለየ የማህበረሰብ ስሪት አለን ብዬ አስባለሁ። ከእነኛ ስሪቶቻችን ውስጥ አብዛኛው በኢትዮጵያ ውስጥ ያለው ኦልሞስት ከ80% በላይ የሚባለው አርሶ አደር ነው። የራሱ መሬት አለው፣ መተዳደሪያ አለው። በዛ በአካባቢው ላይ ጸንቶ ይቆያል። አውሮፓውያኖቹ ግን ሲኖሩ እንደዚህ አይነት የአኗኗር ልምድ ሳይሆን የነበራቸው ሁሉም ነገር የሚታረሰው ወይም ይሄ ኮመርሻል የሚባል ወይም እያንዳንዱ ባለሀብት ብዙሀኑን የሚያስተዳድርበት። ስለዚህ ያኛው የማሽነሪ ስራዎች ሲሆኑ ምንድነው ሰዎች ከየአካባቢያቸው ላይ በግብርና ያለው ወይም የአሰፋፈር ስርዓታቸው ወደ ከተማ የሄደና የማህበረሰብ ስሪቱ ምንድነው የከተማን ስርዓት ተሰብስቦ አንድ አካባቢ ላይ የመኖር ልማድን በማዳበራቸው ምክንያትና ሰፋፊ መሬቶች ደግሞ በጥቂት ዘመናዊ እና በተደራጁ ባለሀብቶች የሚታረሱ መሆናቸው ደቦ፣ እጅጌ፣ ወንፈል የምንላቸውን ስርዓቶች ከማህበረሰቡ ውስጥ ጠፍተዋል፣ ወጥተዋል። ማህበረሰቡም ወደ ከተማ ህይወትን ሲለማመድና ሲገባ ከዛም የቴክኖሎጂን ጥቂት ሰዎች ተጠቅመው ደግሞ ለአካባቢውና ለማህበረሰቡ የሚበቃ በቂ ምርት ማምረት ሲጀምሩ ማህበራዊ ስርዓቶቻቸው እየተበተኑ፣ እየተፈቱ፣ እየጠፉ ያ ወደ ምን ሄዷል ማለት ነው። በአውሮፓና በተወሰኑ ዌስተርን እንትኖች ወደ ሰሜን አሜሪካን ስናይ እነኚህ ማህበራዊ ስሪቶቻቸው ደክመዋል፣ ግማሾቹም ጠፍተዋል። ማህበረሰቡም በዛው ልክ ነው። አንድ የማህበረሰብ ተቋማት ስርዓቱንና ስሪቱን ሲለውጥ የአኗኗር ልምዱና የፍልስፍና ወይም የኑሮ ስርዓቱም ዘይቤውም ሲቀየር በዛው ልክ የማህበረሰብ ስሪትና እነኚህ እንደ ማህበረሰብ የሚያቆሙት የጋራ እሴቶቹን ሲጠፉ ግላዊ ህይወት ይበዛል። በዛ በግላዊ ህይወት ደግሞ የምትኖረው የራስህን ዓለም ነው። የራስህን ዓለም በምትኖር ጊዜ ደግሞ ዓለም ለአንተ መመቸትና አለመመቸቷን እንጂ የምታስበው ከጓደኞች ወይም በአካባቢ ላይ የሚመጣውን ችግርና ተጽዕኖ ላታይ ትችላለህ። በዚህ በኩል እኛ ኢትዮጵያውያን ያለን የአኗኗር ልማድና ስርዓታችን አንደኛም ከድሮም የዳበረ ነው። ቴክኖሎጂውም እንኳ ወደ እኛ ሀገር ቢመጣ ብዙሃኑ ኢትዮጵያዊ በገጠር የሚኖር የራሱ መተዳደሪያ ያለው እነኛም ቴክኖሎጂ አዘምኖ በዛው በሚኖርበት አካባቢ በጋራና በህብረት እየሰራ ዘመናዊውን ካለው ከማህበረሰቡ ልማድ ጋር እያጣመረ እያቀናጀ የሚያጎለብታቸው ናቸው እንጂ እኔ የዘመናዊነትም ወደ ኢትዮጵያ ቢመጣና ነገሮች እየዳበሩ ቢሄዱ እነኚህ ማህበራዊ ስሪቶቻችን በደቦ መስራታችን፣ በደቦ ማረሳችን፣ በደቦ ወይም ይሄ በህብረት አብረን ጉዳዮቻችንን መፍታታችን እርግጥ ነው የተወሰነ ለውጥ ሊኖረን ይችላል። ነገር ግን ወቅቱንና ጊዜውን መነሻና ማዕከል በማድረግ ችግሩን እንደ ባለሙያ ደግሞ እኛም ከባለሙያ ከእናንተም ከሚዲያ በአካባቢም ያሉ ሽማግሌዎች በጉዳዩ ላይ እየተመካከርንባቸው የምናሳድጋቸው እንጂ
እንደ ሌሎቹ እንደ ዌስተርን ሀገሮች ሁሉንም ሙልጭ አድርገን ጥለን በራሳችን እግር ለየብቻ እንሮጣለን የሚለው እንደ ማህበረሰብም አያኖረንም፣ አያቆመንም። ስለዚህ እነኚህ ልማዶቻችን እንዳድጉ፣ እንዲሻሻሉ፣ ዘመኑንና ወቅቱን መስለው እንዲቀጥሉ ሁላችንም ባለድርሻ አካላቶች እየተነጋገርን ከአካባቢው ማህበረሰብ ጋር እየተወያየን ዘመኑንና ወቅቱን ባማከለ መልኩ እንዲቀጥሉ በህብረት እንድንኖር የሚያስችሉን ጽኑ መሰረቶች ስለሆኑ በርትተንም መስራትም ማህበረሰቡንም ማሳወቅም ያለብን ይመስለኛል እንደ ባለሙያ። ባህል ይወለዳል፣ ያድጋል፣ ይሞታል። በመሆኑም ይህ የአብሮነት ባህላችን እንዳይቀዛቀዝ ከማን ምን ይጠበቃል የሚለውንም ዶክተር ሞገስ እንደዚህ ይመልሳሉ። የመጀመሪያ የምናደርጋቸው ስርዓቶችና ተግባራት ብዬ የማስበው በየአካባቢያችን ባሉ የማህበረሰብ ተቋማት ውስጥ እነኚህ ማህበራዊ እሴትና ልማዶቻችን ወቅትና ጊዜውን በማከለ መልኩ እንዴት አዳብረን ልንጠቀማቸው እንችላለን የሚለው ከሀገር ሽማግሌዎች ከምሁራን ድረስ ውይይትን ይፈልጋሉ። ሌላው በየአካባቢያችን ባሉ የትምህርት ስርዓቶቻችን በተለይ አሁን ሁሉም ክልል በየራሱ የማስተማሪያ ቋንቋዎቻቸው አሉ። በእነኛ ማስተማሪያ ቋንቋዎቻቸው ደግሞ ማንኛውም በቋንቋው ሲማር የቋንቋ ማስተማሪያ ስርዓቶቻችን ውስጥ በካሪኩለሞቻችን ውስጥ ወይም በእነዚህ ስርዓተ ትምህርት ውስጥ አካተን እነኚህ እጅጌ፣ ደቦ፣ ወንፈል የምንላቸው ማህበረሰብን እንደ ማህበረሰብ እንዴት እንዳስተሳሰሩት፣ እንዴት እንዳቆሙት ከታችኛው ከመጀመሪያ ደረጃ ሁለተኛ፣ ሶስተኛ ደረጃ ላይ የትምህርት የሚሰጥባቸው አቅጣጫዎች፣ ማስተማሪያ ስርዓቶች ቢቀረጽላቸው የሚል ሀሳብ አለኝ። ይሄ በትምህርት ስርዓታችን ውስጥ የሚመለከተውን ነው። ሌላው እንደ ማህበረሰብ ደግሞ በየአካባቢው በሚኖሩ የሀገር ሽማግሌዎች አሉ፣ የአካባቢ ሽማግሌዎች አሉ፣ የመንግስት የተሿሚዎች አሉ፣ የአካባቢ ማህበረሰብ አስተዳዳሪዎች አሉ። ከእነሱ ጋር ደግሞ በመመካከር እነኚህ ጥሩና መልካም የሆኑ ማህበራዊ እሴቶቻችን እንዲቀጥሉ ጥረቱ፣ ተግባሩ የሁላችንም ነው። ይሄ የድርሻው ጥቅሙ የአንድ ሰው አይደለም፣ ተግባሩም የአንድ ሰው አይደለም እና ሁሉም እንደየማህበረሰብ ያኗኗር ልማዱ እንደየማህበረሰቡ ስሪትና ስርዓቱ ለምሳሌ የጸጥታውን ዘርፍ ብንል ለእነኝህ ማህበራዊ እሴቶች ምን አይነት እንክብካቤ፣ ምን አይነት ተግባርና ስርዓት ወይም ምን አይነት እሴት መተግበር እንዳለበት እነሱም ድጋፍ ሊያደርጉ ይችላሉ። ስለዚህ የሚጠቅሙን እስከሆኑ ድረስ መገናኛ ብዙኃን ከዩኒቨርሲቲ ትምህርት ተቋማትን ከታች ጀምሮ ከአንደኛ ደረጃ ከሁለተኛ ደረጃ ማስተማሪያ ተቋማትን በማህበራዊ እሴቶቻችን ላይ የዳበረ ውይይት፣ የዳበረ ምክክር፣ ጥቅማቸውንና ስርዓታቸውን፣ ተግባርና አገልግሎታቸውን በወቅትም በጊዜም እያየን በየጊዜው የመነጋገሪያ ርዕስና የመወያያ አጀንዳ በማድረግ የምናስተካክለውን እናስተካክላለን። ከወቅቱና ከጊዜው ጋር የሚቀጥሉና የሚዳብሩ ጉዳዮችንም እያዳበርን በተለይ ለተተኪው ትውልድ ስርዓትና ወጉን እያስጨበጥን ለቀጣዩ ትውልድ ደግሞ ተጽፈው እነኚህ በቪዲዮም በሬዲዮም በዶክመንት ተደርገው ተሰርተው ለቀጣይ ትውልድም የሚተላለፉበትን መንገድና ስርዓት ማመቻቸት በተለይ እዚህ ላይ በመገናኛ ብዙኃንና በእኛም በምሁራን መካከል ወጣ ብለን ማህበረሰቡን አነጋግረን እነኛን ነገሮች በሚገባው መልኩና ማህበረሰቡን ገላጭ በሆነ መልኩ ቀርጸናቸው ለዛ ማህበረሰቡን ደግሞ ወደ ይህን ስርዓትና ስሪቱን ደግሞ ዶክመንት ተደርገው ተጠንተው ተተንትነው ለዓለም አቀፍ የቱሪዝም መዳረሻ የሚሆኑበትን መንገድና አቅጣጫ ማመላከት ከኛም ይጠበቃል። የእናንተም ቋሚና መሰረታዊ ስራም ይሆናል ብዬ አስባለሁ። የእኛስ ባህላችን ያኮራል ፍቅራችን። የተከበራችሁ አድማጮቻችን ደቦ፣ ጅጌ፣ ወንፈል የሚሉ የተለያዩ ማህበራዊ ተግባራትን በጋራ የምንከውንባቸው እሴቶቻችን ሳይደበዝዙ ይቀጥሉ ዘንድ የሁላችንንም ርብርብ ይጠይቃል። የዛሬው ዝግጅት የተከታተላችሁትን ይመስል ነበር። የፕሮግራሙ አዘጋጅ ፈረደ ሽታ ነበርኩ። ጤና ይስጥልኝ።
ቀደም ሲል እንግዲህ የተከበራችሁ አድማጮቻችን ያደመጣችሁት ባልደረባችን ፈረደ ሽታ ከፎክሎር መምህር ጋር ወይም ምሁር ጋር ያደረገውን ቆይታ ነበር ወደ እናንተ እያደረስ ነው። እናንተም ስለ ደቦ ወንፈልና ጅጌ እውቀት አገኛችሁ፣ ግንዛቤ ያገኛችሁ ብለን ተስፋ እናደርጋለን። አገር እንግዲህ የዛሬው የባህል አምባ መሰናዷችን እስካሁን ለተከበሩ አድማጮቻችን ያደረስነው ይመስል ነበር። ከዛሬው ዝግጅታችንም አድማጮቻችን ከአንድ ብርቱ ሁለት መድኃኒቱ የሚለውን ነገር አጠናክረው እንዲሄዱ የሚያደርግ ሀሳብ እንዳገኙ እምነታችን ነው። በዛሬው ዝግጅታችን በመረጃ የአውራምባ የኮንሶና የኤርቦሬ ማህበረሰብን ባህል በአጭሩ አስቃኝተናቸው ተመለስን። ደቦ ወንፈልና ጅጌ የመሳሰሉ መረዳዳት ላይ ትኩረት ያደረገውን እሱን ደግሞ በዋናነት ወደ እናንተ አድሰንላችሁ ነበር። የዛሬውን መሰናዶ በማዘጋጀት ፈረደ ሽታ፣ በማስተዋወቁ ደግሞ ግርማ ሙልጌታና ገሪ አበበ አብረናችሁ ቆይታ አደረግን። ሳምንት በሌላ የባህል አምባ መሰናዶ እንገናኛለን። እስከ ሳምንት ሰላም ሁኑልን። የባህል አምባ የባህል አምባ